ጤና ይስጥልን ቤተሰቦች። ዓለም ምሽቱን አንድ አስደናቂ ትዕይንት ሲመለከት አድሯል። ከፕሬዝዳንት እስከ ጦር ጀነራል፣ ከህፃን እስከ አዛውንት ቀፈው እንደተነካበት ንብ ለአንድ ዓላማ ግልብጥ ብሎ ወጣ። እነዚህ ኢራናውያን ህዝቦች እውነትም ልዩ ህዝቦች ናቸው። ሞት ከክብር አይበልጥም ብለው 14 ሚሊዮን ኢራናውያን ለአንድ ዓላማ በተመሳሳይ ጊዜና ቦታም ለውድ ሀገራቸው ሊሰዉ ሰንደቃቸውን ለብሰው የሞት ቀጠሮ ወደ ተያዘበት ስፍራ አመሩ። ፕሬዝዳንት ትራምፕም ቀጠሉ። ኢራናውያን ሊጠፉ ነው፣ ስልጣኔያቸውም በአንድ ምሽት ዳግም ላይመጣ ሊጠፋ ነው አሉ። ኢራናውያኑ ሞት ተደግሶበታል የተባለውን ድልድይና የኤነርጂ ተቋማትን ከበው ቅድሚያ እኛን ሳታጠፉ የሚጠፋ ስልጣኔ የለንም ሲሉ ለጊዜው በመካከላቸው ያሉ ትንንሽ ልዩነቶች ወደ ጎን ተብለው 14 ሚሊዮን ሰዎች እንደ አንድ ሰው ሆኑ። በዚህ ጊዜ አጥቂዎቹ ግራ ተጋቡ። የዓለም ሰላም ግድ ይለናል የሚሉ ሀገራት የመጨረሻው ደቂቃ ከመቅረቡ በፊት አንድ ነገር ለመፍጠር ደፋ ቀና አሉ። ባለ ኒውክሌር ታጣቂዋ ሀገር ፓኪስታን ሰላም ማውረድ ቻለች። እኛ ሺአ ሙስሊሞች ነን። በፈጣሪ ላይ ገደብ የለሽ የሆነ ጥልቅ እምነት አለን። የመረጥነው ትክክለኛውን መንገድ እንደሆነ እናውቃለን። እንደ ኃጢአተኛ የታየነው የፍልስጤማውያን ደጋፊዎች በመሆናችን ነው። እኛ ፍልስጤማውያንን የምንደግፈው የጎሳ ዝምድና ኖሮን አይደለም፣ በነገድ ስለምንገናኝም አይደለም፣ ተመሳሳይ የእምነት ፈለግ ተጋሪዎች ሆነንም አይደለም፣ አንድ ቋንቋ የምንናገር አሊያም የምንጎራበት ሆነንም አይደለም። የምንደግፋቸው የግፍ ሰለባዎች ስለሆኑ ብቻ ነው። ለብዙ አስርት ዓመታት የግፍ ሰለባዎች ሆነው ቆይቷል። አሁንም በግፍ እየተጨፈጨፉ ነው። የምዕራቡ ዓለም ይህንን ጭፍጨፋ ይደግፋል። የምዕራቡ ዓለም በድምሩ ከዚህ ጭፍጨፋ ጀርባ ነው የቆመው። የሊበራል ዲሞክራሲ አቀንቃኝ ነን የሚሉትም ሁሉ ለዚህ የግፍ ጭፍጨፋ ሙሉ ይሁንታቸውን ሰጥቷል። ጭፍጨፋው እውን እንዲሆን የቻሉትንም ሁሉ አድርጓል። ትራምፕ ኢራንን ድምጥማጧን እናጥፋለን ብሎ ሲደነፋም አንድም የምዕራቡ ዓለም መገናኛ ብዙሃን ከደጋፊም ሆነ ከተቃዋሚዎቹ በኩል የለንደኖቹ ዘጋርዲያንም ሆነ ዘ ታይምስ፣ የአሜሪካኖቹ ኒውዮርክ ታይምስም ብለው ብራይት ባርት አንድም የቁጣ ድምፅ ያሰማ እንደሌለ ሁሉ ኢራንን ወደ ድንጋይ ዘመን እንመልሳለን ሲልም ዋሽንግተን ፖስት በለው ኤንቢሲ ኒውስ ንግግሩ ያስቆጣው አንድም የለም። የኩባን ህዝብ በረሃብ ሲቀጡ አንዳችም ድምፅ እንዳላሰሙት ሁሉም ሶሪያን ለማፍረስ አይኤስአይስ እና አልቃይዳን ሲያሰማሩ ትንፍሽ እንዳላሉት ሁሉ ድንበር ተሻግረው የሚፈጽሙትን ግፍ በሚመለከት ስር በሰደደው የምዕራቡ ዓለም ስርዓት ውስጥ የምታየው ሁል ጊዜ ይህን ልክ የለሽ ጭካኔና የምግባር ልሽቀትን ብቻ ነው። ላለፉት 2 ዓመታት ተኩል የፍልስጤም ህዝብ የጅምላ ፍጅት እየተካሄደበት ይገኛል። እነዚህ የግፍ ኃይሎች እስካሁን የፍልስጤምን ህዝብ ሙሉ በሙሉ ከማጥፋት ያገዳቸው ብቸኛው ነገር ያልበገር ባይ ኃይሎች የተባበረ ትግል ብቻ ነው። የኢራን እስላማዊ ሪፐብሊክና የቀጠናው አጋሮቿ የተቃውሞ ትግል ነው። ኃጢአታችን ይህ ነው። ነገር ግን የፍልስጤም ህዝብን ጉዳይ መተው አንችልም። ይህ ሊሆን የሚችል ነገር አይደለም። ፍልስጤማውያን ለግፈኞች ተንበርክከው ከምናይ አብረናቸው በጽናት እየታገልን መሞትን እንመርጣለን። መንበርከክ ልንቀበለው የምንችለው ምርጫ አይደለም። የነቢዩ መሐመድ የልጅ ልጅ ሁሴን የዘመኑን አምባገነን እምቢ በማለት ካርባላ ላይ ከፈጸመው ተጋድሎ ጋር ጥልቅ የሆነ ትስስር አለን። ሁሴን እና ጥቂት ባልደረቦቹ የጊዜውን አምባገነን ተጋፍጠው ትክክለኛ ነው ብለው ላመኑበት ነገር ሰማዕትነትን ተቀብሏል። በህይወት የተረፈችው እህቱ ዓላማውን አስቀጥላለች። ይህ በኢራናውያን እምነትና ባህል ውስጥ ጠልቆ የሰረጸ ውርሳቸው ነው። አሜሪካውያን ራሳቸውን ማግዘፍ ይችሉበታል። እንደ ጨዋ ቤተሰብ ድክመታቸውን በጓዳም ጥንካሬያቸውን በአደባባይ ማጉላትም ይሆንላቸዋል። የፖለቲካ ሽኮቻቸውም የማያዟዙር ህግና ስልጡን ህዝብ አላፈናፈን ብሎት እንጂ እንደኛው ጦር የሚያማዘዝ ነበር። የዘር የሀብት ደረጃም የታሪክ እንቶፈንቶ በውስጣቸው ሞልቷል። ቪየትናም፣ ሶማሊያ፣ ኢራቅ፣ አፍጋኒስታን በርካታ ክሽፈትና ብዙ ውርደትም ደርሶባቸው ያውቃል። ግን ሆሊውድ ውርደቱን ወደ ክብር ኪሳራውን ወደ ሁለንተናዊ ትርፍ መቀየር ጥርሱን የሸረፈበት ተግባሩ ነው። በእነዚህ ሁሉ ሀገራት ላይ በሰራው የጦርነት ፊልም ቢሊዮን ዶላሮችን አጋብሷል። የህዝቡን አንድነትና ሞራልም ገንብቷል። ዓለምን በወሬ ፈትቶበታል። ሳይዋጋ ያሽመደመዳቸው እጅግ ብዙ ናቸው። ተመልከቱም አሁን ሰሞኑን ኢራን ውስጥ የወደቁትን አብራሪዎች ለማትረፍ ያደረጉትን ርብርብ። 3 እጅግ ውድ አውሮፕላኖችን አጥቷል። ብዙ ሚሊዮን ዶላር ተከስክሷል። ሌላው ዓለም ቢሆን ይህን ያህል ኪሳራ ለቅሶ ያስቀምጠው ነበር።
አሜሪካስ የተሰራውን ጀብዱ ብቻ ዓለም እንዲተርከው ጽፋ አቀበለችው። ጠላሁ ያለው እየነቀፈም፣ ወደድኩ ያለው እያደነቀም፣ ሚዛናዊ ያለውም ወታደራዊ ተአምሩን እየተነተነ በሁሉም መንገድ የአሜሪካን ጀብዱ እያወራ ቀጥሏል። ኢራን አይመታም የተባለውን ተዋጊ ጀት መታ የመጣሏ ጀብዱ ኮሰሰም፣ ከዜና ጠፋም። ነገ ደግሞ ሆሊውድ በዚህ ታሪክ የኦስካር ሽልማቶችን ጠራርጎ የሚወስድ ፊልምም ይሰራል። ዓለም ሲያመነጅክ ይኖራል። ለዘር ማንዘር የሚተርፍ ኩራት ለዜጎቿ ታወርሳለች። ጀግንነት ስራን ከትርክት ገመናን ከአደባባይ ጉዳይ መለየት ነውና በኢራን ጎዳናዎች የድልና የደስታ አከባበር እየተደረገ ነው። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ማድረጋቸውን ተከትሎ በሺዎች የሚቆጠሩ ኢራናውያን በቴህራንና በሌሎች ዋና ዋና ከተሞች ጎዳናዎች ላይ ወጥተው ደስታቸውን እየገለጹ ናቸው። ይህ ታላቅ ህዝባዊ አከባበር የተጀመረው የሆርሙዝ የባህር ወሽመጥ ክፍት መሆኑንና የጦርነት ስጋቱ ለጊዜው መገታቱን የሚያበስረው መግለጫ መውጣቱን ተከትሎ ነው። ለቀናት በከፍተኛ የጦርነት ስጋትና በዶናልድ ትራምፕ የማስጠንቀቂያ ዛቻ ስር የነበረው የኢራን ህዝብ የተኩስ አቁም ስምምነቱን እንደ ትልቅ ዲፕሎማሲያዊ ድል እየቆጠረው ይገኛል። በጎዳናዎች ላይ የወጡ ሰልፈኞች የሀገሪቱን ሰንደቅ ዓላማ በመያዝና የሰላም መፈክሮችን በማሰማት ለቀጠናው መረጋጋት ያላቸውን ድጋፍ በመግለጽ ላይም ናቸው። ይህ በዓለም አቀፍ ደረጃ ትኩረት የሳበው የ2 ሳምንቱ የተኩስ አቁም ስምምነት በኢራንና በአሜሪካ መካከል ለሚደረገው ሰፊ የሰላም ድርድር እንደ መነሻ ተደርጎም ተወስዷል። የኢራን ህዝብ ለሀገሩ መሰረተ ልማቶች ዘብ ለመቆም ካሳየው ጽናት በኋላ አሁን ደግሞ ወደ ሰላማዊ ደስታ መመለሱ በቀጠናው ያለውን የፖለቲካ ትኩሳት በከፍተኛ ሁኔታ እንዲቀዘቅዝም አድርጎታል። ይሁን እንጂ ስምምነቱ ለ2 ሳምንታት ብቻ የሚቆይ በመሆኑ ቀጣይ የዲፕሎማሲ ስራዎች ውጤትም በጉጉት የሚጠበቅ ሆኗል። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ እንድትደግፉና እንድታበረታቱን እንጋብዛችኋለን።